ጥልቅ እውቀት፣ ግላዊ ልምዶች ወይም እይታዎች። ሁለት አይነት እውቀት አለ። አንዱ ጠቅላላ እውቀት ነው፣ ሌላኛው ጥልቅ እውቀት ነው። ጠቅላላ እውቀት ምንም ያህል በመጠን ሆነ በአይነትን ትልቅ ቢሆንም ሀብት ለማግኘት ያለውን ጥቅም ግን ትንሽ ነው። የትልልቅ ዩኒቨርሲቲና ፋብሪካዎችን በምድሩ በተግባር ዓለምን የታወቁ የጠቅላላ እውቀትን አይነቶችን ይዘዋል። ይህንን እውነታውን የተረዳ ችግር ላለባቸው እውቀት ኃይል ነው ብሎውን በሀብትን ለሚመኙ ብዙ ሚሊዮን ሰዎችን የመዳበሪያ ምክንያትን ሆነዋል። እውቀት እምቅ ኃይል ብቻ ነው። ኃይል የሚሆነው ወደ ውስን የተግባር እቅዶችን የተደራጀና እስከ ፍጻሜውን የተመራ ከሆነ ወይም ሲሆን ብቻ ነው። ይህንን የትምህርትን ተቋሚን በሁለትን የትምህርትን ስርዓቶችን ተማሪዎችን እውቀት ካገኙ በኋላ እንዴት ማደራጀትና መጠቀም እንዳለባቸው ማስተማር ያለባቸው ናቸው። እጅግን ብዙ ሀብትን የፈጠረ ያልተማረ ሰው በመጀመሪያ የዓለምን ጦርነትን እውቀትን ከችጋኖ ጋዜጣ ከሌሎችን ጽሑፎችን መካከል ሄንሪ ፎርድን ያልተማረ ሽምጋይ የሚባል ርዕስንን አንድ ጽሑፍንን ጋዜጣው ላይን እስከ መሰረተበት እሱ ሲታይ ለጋዜጠኛው ለማረጋገጥ ሚስተር ፎርዶን ራሱ ምስክር የሚመስል ቦታ ላይን አቆሙት። እውቀት ቢኖረውም ያልተማረ መሆኑን በራሱ ምስክርነት ማረጋገጥን እስከሚችሉ ብዙ የተለያዩ ጥያቄዎችን መጠየቅን ጀመሩ። መጨረሻ ሚስተር ፎርዶንን በአንድን ያለ ጥያቄ ተሳተፈ። የመጨረሻ ትርጉም የለሽን ጥያቄ ሲጠይቁ ወደ ነበረው ጠበቃ ዞር ብሎ አሁን የጠየቁንን የማይረባ ጥያቄ ወይም የምጠይቀን ሌላኛው የተከማቸ ጥያቄ በትክክል መመለስ ከፈለግ ኑሮ ከጠረጴዛው ላይን የተደረደሩ የማጥሪያ ቁልፎችን እንዳሉና ትክክለኛ ቁልፉን በመጫንን ለመጠቀም የሚፈልጉ ማንኛውም ጥያቄ ለመመለስን የሚረዱ ሰዎችን ማጥራት እንደሚችልን ታዲያ የሚፈልገውን ማንኛውም ጥያቄ ሲጠይቁኝ የሚችሉ ሰዎችን በዙሪያ እያሉ ያንተ ጥያቄ ለመመለስ ብቻ በጠቅላላ እውቀትን አእምሮዬ መጨናነቅ እንዳለብኝ በቅንነት ትነግረኛለህ ለማለት ጥያቄውን በጥያቄ መልሶ ነበር። ይህንን በእርግጠኝነት ለዚያ ጥያቄ መልስን ጥሩና ተገቢ አስተሳሰብ ስለነበረው መልሱ ጠበቃውን አስደነግጦ ፍርድ ቤቱ ውስጥ የነበረ ሰው ሁሉ ይህንን የተማረ ሰው መልስን እንደሆነ ተረዱ። የሚያስፈልገውን ጊዜ እውቀትን ከየትን እንደምታገኘው ያንን እውቀትን እንዴት ወደ ውስን ተግባርን እቅዶችን ማደራጀትን እንደምትችል የሚያውቅ ማንኛውም ሰው የተማረ ሰው ነው። ሄንሪ ፎርድ በላላይ አእምሮውን ቡድንን ረዳትን ከአሜሪካ እጅግን ሀብታም ሰዎችን አንዱ እንደሆነ ያስቻለውን የሚያስፈልገውን ጥልቅ እውቀትን ሁሉ በትዕግስት ያገኛል። የሚያስፈልግን እውቀትን ሁሉ ማግኘትን ትችላለህ። ፍላጎት ከርዕሱ ጋር ተመጣጣኝ ወደሆነ ገንዘባዊ አቅምን ስለመቀየር ችሎታውን በእርግጥ ከሆነ በፊቱ ሀብትን ማግኘትን መተክን ልትሰጠው የሚችለውን አገልግሎት፣ ንግድን ወይም ሙያ ጥልቅ እውቀትን ሊኖርህ ይገባል። ምናልባት ማግኘት ካለብህ ችሎታ ወይም ተሰጥኦ በላይን ብዙ የበለጠ ጥልቅ እውቀትን የሚያስፈልገውን ይሆናል። እናም ይህንን እውነትን ከሆነ የላዕላዊ አእምሮህን ጥምረትን በመጠቀም ድክመትን ማስወገድን ይገባሃል። ትልቅ ሀብትን የምታመጣ ኃይል ይጠይቃል። ኃይል በከፍተኛ ሁኔታ በተደራጀና በጥበብን በተመራ ጥልቅን እውቀትን ይገኛል። ነገር ግን ያ እውቀት መኖር ያለበት የግድ ሀብቱን የሚያገኘው ሰው ባለቤትን መሆንን አይኖርበትም። ከላይ ያለውን አንቀጽን የሚያስፈልገውን ጥልቅ እውቀትን ለማግኘትን የሚያስፈልገውን ትምህርትን በራሱ ላልያዘ ግን ሀብትን ማግኘትን የሚመኘው ሰው ተስፋና ብርታትን ይሰጣል። አንዳንድ ሰዎች የትምህርት ሰዎችን ስለሆኑ ህይወታቸው በበታችነት ስሜትን በመጠየቅን ይኖራሉ። ነገር ግን ገንዘብ ለማግኘት አስፈላጊ የሆነ እውቀትን የያዙ ሰዎችን ላዕላዊ አእምሮን ጥምረትን ማደራጀትና መምራትን የሚችለው ሰውን ልክ እንደሆነ ማንኛውም ቡድንን ውስጥንን እንደ ሰውን ያህል የትምህርት ሰው ነበር።
ቶማስ ኤዲሰን በመላ ህይወቱን ትምህርት ቤትን ገብቶ የተማረ ለ3 ወራት ብቻ ነበር። ነገር ግን ያልተማረ አልነበረም። ድሃ ሆነውን አልሞተም። ሄንሪ ፎርድ የተማረ እስከ 6ኛ ክፍል ብቻ ቢሆንም ግን በራሱ ሀብት ማግኘትን እጅግን ውብ ነገር መስራትን ችለዋል። ጥልቅ እውቀትን እጅግን በበዛበት በርካሽና ከሚገኙ ከአገልግሎት አይነትን አንዱ ነው። ይህንን የተጠራጠርክ የትኛውም ዩኒቨርሲቲ መምህራንን የደሞዝ ክፍያዎችን መዝገቢያ ተመልከት። እውቀት መግዛት ማወቅ ይከፍላል። በመጀመሪያ የሚያስፈልገውን ጥልቅ የእውቀትን አይነቱና የሚያስፈልግበትን ዓላማ ወስን። ይህንን ብዙ መጠንን ለህይወትን ዋና ዓላማና ለምትፈልገውን ግብን ምን አይነት እውቀትን እንደሚያስፈልግህንን እንድትለይን ይረዳሃል። ይህንን ጥያቄ ከመመልከትን ቀጣይን እርምጃ ታማኝ የእውቀትን ምንጮችን በተመለከተ ትክክለኛ መረጃ አለብህ ወይም የሚሉህ ነው። ከዚያ ታማኝ የእውቀት ምንጮችን መካከል ዋና ዋናዎች የራስ ልምድና ትምህርት፣ ሁለተኛ ከሌሎቹ ጋር በመተባበርና የሚገኙ የላዕላዊ አእምሮህን ህብረትን ልምምድና ትምህርት፣ ሶስተኛ ኮሌጅና ዩኒቨርሲቲዎች፣ አራተኛ የህዝብ ቤት መጽሐፍቶችን ለዘመናት የተደራጀ ሁሉም እውቀትን የሚገኙበትን መጽሐፍትና መጽሔትን ያሉበት ቦታ፣ አምስተኛ የተለያዩ ስልጠና ትምህርቶችን የማታ ትምህርት ቤቶችና በተለይ የቤትን ውስጥን ጥናት ትምህርት ቤት። እውቀት እንደተገኘ በተግባራዊ እቅዶች ለተወሰነ ዓላማ ማደራጀትና ጥቅም ላይ መዋል አለበት። እውቀት ጥቅም ላላቸው ነገሮች በተግባር ካላዋልከው በስተቀር ዋጋ የለውም። ተጨማሪ ትምህርትን ለመማርን ካሰብክን መጀመሪያ የምትፈልገውን እውቀትን ለምንን ዓላማ እንደምትፈልገውን ለይተን እወቅ። ከዚያ ይህን የተለየ እውቀትን የሚገኝበትን ታማኝ ምንጮችን ተማር። ስኬት ሰዎችን በሁሉም ዘርፍን እንኳን ዓላማቸው ቢዝነስን ወይም ሙያ ጋር የተገኘው እውቀትን መፈለግን አያቆሙም። ስኬት ያልሆኑ ሰዎችን ደግሞ አብዛኛው የእውቀት ማግኘትን አንድ ሰው ከትምህርት ቤት ሲወጣ ያበቃል ብሎ የማመን ስህተትን ይሰራሉ። እውነቱ ግን ትምህርት ቤት ቢበዛ ተግባርን እውቀት አንዳንዴ የሚገኙ በመማር መንገድ ላይን የሚያስቀምጠው ሲሆን የዘመኑ ጥያቄ በጥቅም ነው። ይህንን እውነትን በመቀደም ከሌሎች ዩኒቨርሲቲ መማርን ትችላለህ። እጅግን ትልቅን ከሆነ ዩኒቨርሲቲ አንዱ የዘርፍ መሪ ሚስተር ምሁር የሆነውን በጥልቅ እውቀት ነበር ትልቅ ቦታ የደረሰው። የታሰበው ልምምድ በበጋው የእረፍትን ወቅትን የተማሪዎችን ቢሮዎችን በእቃ ግምጃ ቤቶችንና ዩኒቨርሲቲ ስራዎችን የመለማመድ ተግባርን ይታቀዳል። ሚስተር ምሁር ከ2 ወይም ከ3 ዓመትን ኮሌጅን ትምህርት ቤትን በኋላ እያንዳንዱ ተማሪ አንድ የተወሰነ የወደፊት ተግባርን እንደሚሰጥን ይጠይቃል። አንድ ተማሪ ዓላማ የሌለው ከሆነ እንዲቆጣጠረው ማድረግን ይኖርበታል። ብዙ መናገር በተጨማሪ ሚስተር ምሁር የትምህርትን ተቋሚ ለሙያዊ ስልጠና የበለጠ ጥቅምን ኃላፊነትን እንደሚቀበሉ በመኮትኮት ነበር። እጅግን አስተማማኝና ተግባራዊ ከሆኑ የእውቀት ምንጮችን አንዱ በጣም ትልልቅን ከተሞችን ውስጥ ያሉ የማታ ትምህርት ቤቶች ናቸው። የርቀት ትምህርት ቤቶችን በተከታታይ ፕሮግራምን ሊሰጡ የሚችሉ ሁሉንም የትምህርት አይነቶችና የተለያዩ ስልጠናዎችን ናቸው። ያለ ጥራት ያለ ዋጋ የሚገኝ ማንኛውም ነገር በአጠቃላይን የማይበረታታ አንዳንዴ የሚናቁ ነው። ምናልባትም ከፍተኛ እድልን ካላቸው የህይወትን ትምህርትን ቤቶችን የሚረባ ጥቅምን ላገኙ ከዚያ ነው። በአንድ የተለየ ጥናት ውስጥ ካለው የተወሰነ ፕሮግራም የሚገኘው የግልም ብቃት ያለው ዋጋውን እውቀት ማግኘትን ያጣውን እድል በመጠኑ ይሄን ነው። መረጃውን ግልጽ ለማድረግና የሚረዳውን ቤተሰቡን ስላለውን ወደ ትምህርት ቤት መሄድና አልቻለም ወይም ወደ ትምህርት ቤትን ለመመለስ በጣም እርምጃን የሚለውን ሰዎችን ስህተትን
ለማየትን የሚስተር ዌርን ተመልሶ ትምህርት ቤት ሲገባ 40 ዓመት አልፎና አግብቶ እንደነበረ መናገርን እፈልጋለሁ። በተጨማሪም በኮሌጅም ለማስተማር